ሲጀመር እቃ ያስፈልገናል። እዚህ ጋር የቀለጠ ቅቤ ነው፣ ዘይት አይደለም ማለት ነው። የቀለጠ ቅቤ በልብስ እንትን ስለሆነብኝ አቅልጫው ነው እንደዚህ አድርጌ እንትን እለዋለሁ። አምስት ስለሆነ እዚህ ጋር አንድ ብርጭቆ ስኳሩንና እንትኑን በደንብ አድርጌ አማስለዋለሁ። ስኳሩንና ቅቤውን ማለት ነው። የገበታ ቅቤ ዘይት መጠቀም ትችላላችሁ። እንደዚህ ያደርጋችሁ በደንብ አድርጋችሁ ታማስሉታላችሁ። አያችሁት? ይሄ ስኳሩና ቅቤው ነው። ሌላ ምንም ነገር አልተጠቀምኩም። እንደዚህ በደንብ አድርጌ እንትን ያልኩት በደንብ ያማስልኩት ማለት ነው። ስኳርና ቅቤ ብቻ። ካሜራ ግልጅ ያለ ነገር ምናምን ይጠራል። እንደዚህ በደንብ አድርጋችሁ ካመሰላችሁት በኋላ ስኳርና ቅቤ ብቻ ነው። እንደዚህ ካደረኩ በኋላ እንቁላል ሁለት እንቁላል እጠቀማለሁ። አሁንም ይሄንን በደንብ አድርጌያቸዋለሁ። ይሄው እንደዚህ አድርጌ በደንብ አድርጌ እሽት አደርገዋለሁ። አሁንም ይሄንን ሁለተኛውን እንቁላል እንደዚሁ አደርገዋለሁ። እንደዚህ ካደረኩ በኋላ ይሄንን በደንብ እንደዚሁ እንደዚህ አድርጌ በደንብ አድርጌ አደርገዋለሁ። እንደዚህ ከዛ ትንሽ ቫኒላ ለሽታው ማለት ነው፣ ለእንቁላሉ ሽታ ቫኒላ በደንብ አድርጌ አማስለዋለሁ። ካመስኩ በኋላ ወተት ሀሊብ አንድ ብርጭቆ ሀሊብ እንደዚህ አድርጌ በደንብ አድርጌ አማስለዋለሁ ማለት ነው። ወተቱን እንቁላሉ ከስኳር ጋር ከቅቤው ከገበታች እኔ እዚህ ጋር ሁለት ብርጭቆ ከግማሽ ዱቄት አዘጋጅቻለሁኝ። እናንተ የሚበቃችሁን ያህል ተጠቀሙ ማለት ነው። እና እዚህ ጋር አንድ መላጊያ ቤኪንግ ፓውደር እንደዚህ አድርጌ በደንብ አድርጌ አደባልቀዋለሁ። ዱቄት ትንሽ እያደረኩ ነው እንትን የምለው እናንተ እናደርጋለን። ትንሽ ኸል ተአርጉበት። ትንሽ ለሽታው ቆንጆ ነው ኸል እንደዚህ እያደረኩ በደንብ አማስለዋለሁ ማለት ነው ወዶችዬ። ዱቄቱን በአንድ ያላደርግም፣ ትንሽ ነው የማደርገው። ሁለት ብርጭቆ ከግማሽ ነው የተጠቀምኩት። ትንሽ ነው የምሰራው ማለት ነው። በአንድ ስለሆነ ብዙ አይነት እንደዚህ እያደረኩኝ
ቤተሰቤው በዚህ መልኩ እንደዚህ ትንሽ ትንሽ ዱቄት እያረኩኝ በአንድ አይደለም ማለት ነው። ትንሽ 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 እያረኩ ይኸው በዚህ መልኩ አዘገጃጅቸዋለሁኝ። እኔ በአንድ እጄ መስራት አልችልም። በነገራችን ላይ ያችሁት ቆንጆ ሆኖልናል። ቃችን አምጥተን ያችሁት በዚህ መልኩ በደንብ ነው እንደዚህ አድርጌ ከእንትን ካልኩ በኋላ ቃይን ዝጋምጥቼ እኔ በዚህ ነው የምሰራው ማለት ነው። አነሰንስ አድርጌ በዚህ ነው የምሰራው። እናንተ በትልቁ መስራት ትችላላችሁ፣ ችግር የለውም። እዚህ ጋር ያዘጋጀሁትን እንደዚህ እያደረግኩኝ በየሁሉም ላይ እንደዚህ እንትለዋለሁ ማለት ነው። ይኸው በዚህ መልኩ አዘጋጅቼዋለሁኝ። ከዛ እዚህ ጋር ሊጣችን እያመጣን እዚህ ላይ ማድረግ ነው ማለት ነው። እንደዚህ እያደረግን እንደዚህ በመለጊያ እንደዚህ እያደረግን ትንሽ ትንሽ እያደረግን እንደዚህ እናደርጋለን ማለት ነው። እንደዚህ እንዳይበዛብን ትንሽ ትንሽ እንደዚህ እያደረግን እንደዚህ ማለት ነው። እንደዚህ እያደረግን እናደርጋለን ትንሽ ትንሽ ሳናበዛ ቤተሰብ። በዚህ መልኩ ሁሉንም አድርጌዋለሁ። እዚህ ጋር ከለሩን ቀይር ምንም እንትን የለውም። ይሄንን ማስተካከል አለብን ማለት ነው። እንደዚህ ከላይ እንደዚህ እያደረግን ከላይ እንደዚህ ማስተካከል አለብን። ትንሽ አንሳለች ትንሽ ያለብን በኋላ ከላይ እንደዚህ ማስተካከል አለብን ማለት ነው። ቅርጽ ይዞ እንትን እንዲል ሊወጣ እንደዚህ ማለት ነው። ቤተሰብ በዚህ መልኩ አዘጋጅቻለሁኝ። አሁን 180 ዲግሪ እሳቴን ለኩሼ ከ30 ደቂቃ እስከ 45 ደቂቃ እንትን እለዋለሁ ማለት ነው። ይኸው በዚህ መልኩ 180 ዲግሪ እሳቱን ለኩሼ ከ35 እስከ 45 ደቂቃ ከ30 እስከ 45 ደቂቃ እንጠብቀዋለን። ሲበስል እንገናኝ። ቤተሰብ ኬካችን በዚህ መልኩ በስሏል። እዚህ አውጥተን ነው ደርሷል። ማሻአላ ቆንጆ ሆኖ ነው የበሰለው። እዚህ መብሰል ባደረግና ትንሽ ከላይ ትንሽ እንትን በስሏል፣ ግን ከላይ ትንሽ